ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። በጌታ ፍቅር የሚወዳችሁ ውድ ወገኖቼ እንደምን አላችሁ እያልኩኝ ወደ ጀመርነው የቃል ክፍል እናልፋለን። ኤልሮኢ ብለን ነው እያጠናን ያለነው የአጋርን ሕይወት። ዛሬ 9ኛው ክፍል ላይ ደርሰናል። ዛሬ 9ኛውን ደግሞ በውሃ ምንጭ አጠገብ በሚለው የምንመለከት ይሆናል። እንጸልይ። እግዚአብሔር አምላካችን፣ ወዳጃችን፣ ሰሪያችን እጅግ አድርገን እናመሰግናለን ስለሰጠህን እድል፣ ቃልህን የመክፈት ቃልህን የማጥናት ከቃልህ የመመገብን እድል ስለሰጠን እናመሰግናለን። ይኸው ከቃልህ ልንበላ ከቃልህ ልንመገብ ለህይወት ስንቅ የሚሆነውን ለመውሰድ ቀርበናልና እግዚአብሔር አምላክ በመቅረብ ቃልህን እንድትቆርስልን እንድታስተምረን እለምንሃለሁ በጌታ በኢየሱስ ክርስቶስ ስም አሜን። በውሃ ምንጭ አጠገብ ምን ያክል ልብ ብላችሁ እንደምታውቁ አላውቅም እንጂ በመጽሐፍ ቅዱስ ውስጥ በውሃ ምንጭ አጠገብ የሚል በተደጋጋሚ እናገኛለን። በዚያ ውሃ ምንጭ አጠገብ ደግሞ በጣም ትላልቅ ነገሮች ተደርጎ ትላልቅ ክስተቶችን እንመለከታለን። የእምነት ነገሮችን እንመለከታለን። እስቲ ዛሬ እሱን ጠጋ ብለን እናየዋለን፣ ለመገንዘብም እንሞክራለን። ዘፍጥረት ምዕራፍ 16 ቁጥር 7 ላይ አጋርን መልአኩ በውሃ ምንጭ አጠገብ ነበር ያገኛት። በምድረ በዳ ውስጥ ያለ የውሃ ምንጭ አጠገብ ነበር ያገኛት። ቤት እያለች አገኛት አይልም። ከቤት ውስጥ ሳሎን እያለች አገኛት አይልም። ወይ ደግሞ ወጥ ቤት እያለች አገኛት አይልም። መንገድ ላይ እያለች አገኛት አይልም። በረሃ ከደረሰች በኋላ ግን ውሃ ነበር፣ የውሃ ምንጭ ነበረ። እዛ አጠገብ ግን አገኛት ይላል። እንድታስቡ ትፈልጋለሁ። እንደገና አጋር ብቸኛ፣ ስደተኛ፣ ባሪያ፣ ቁስለኛ፣ የተገፋች፣ ነፍሰ ጡር፣ ጠያቂ የሌላት፣ ማንም ያላያት ሴት ናት። በብዙ ህመም በብዙ ስቃይ ውስጥ ያለች ሴት ናት አጋር በዛ ወቅት። እግዚአብሔር በውሃ አጠገብ አገኛት አጋር። በዚህ ሁኔታ ውስጥ እያለች በውሃ አጠገብ አገኛት። እስቲ ከአጋር ወጣ ብለን ብዙ ቦታ ላይ ተጠቅሶ ስላለ ውሃ አጠገብ የሚለው ሌሎችንም ለማየት እንሞክራለን። ወደ አዲስ ኪዳን እንሂድና ዮሐንስ ምዕራፍ 5ን እንመልከት። በነገራችን ላይ የዮሐንስን ወንጌል ሄዳችሁ በደንብ ብታጠኑ ዮሐንስ ምዕራፍ 1 ውስጥ ስለ ውሃ ተነስቷል። አጥማቂው ዮሐንስ ስለ ውሃ የተናገረው። ዮሐንስ ምዕራፍ 2 ላይ ሄዳችሁ ስትመለከቱ ስለ ውሃ ያነሳል። ውሃን ወደ ወይን የቀየረበትን ተአምር፣ የመጀመሪያው የጌታ ኢየሱስ ተአምር በምድር ላይ ወይም በህይወት በዚህ ምድር ላይ ባለበት ጊዜ ማለት ነው። ምዕራፍ 3 ላይ ስትሄዱ ኒቆዲሞስን ታገኛላችሁ፣ ከውሃና ከመንፈስ ካልተወለድክ በስተቀር የተባለበትን። ዮሐንስ ምዕራፍ 4 ላይ ውሃ ታገኛላችሁ፣ የሰማርያዊቷን ሴት። ምዕራፍ 5 ላይ ስትሄዱ ቤተሰይዳን ታገኛላችሁ፣ ውሃ 38 ዓመት የአልጋ ቁራኛ የነበረው። ምዕራፍ 6 ላይ ዮሐንስን ሄዳችሁ ስታዩ
በውሃ ላይ የተራመደውን ኢየሱስን ትመለከታላችሁ። በእያንዳንዱ ምዕራፍ ላይ ስለ ውሃ የተነሳውን ታገኛላችሁ እና በደንብ ለማንበብ በደንብ ለማየት ሞክሩ፣ እስካሁን ካላያችሁ ማለት ነው። እና ከአጋር ሌላ ውሃ አጠገብ እንግዲህ እዛ ዮሐንስ 5 ላይ ቤተሰይዳ እንሄድና 38 ዓመት የአልጋ ቁራኛ የነበረውን ሰው እናገኛለን። ኢየሱስ ያገኘው በውሃ አጠገብ ነበር። ቤተሰይዳ የተባለው ውሃ ማለት ነው። ያ የሚንቀሳቀሰው ውሃ በሚንቀሳቀስበት ጊዜ ቀድሞ የገቡበት የሚፈወሱበት ውሃ። ይሄኛው አልጋ ቁራኛ ወይም አልጋ ላይ መውረድ የማይችለው ሰውዬ እዛ ነበረ። ለውሃው በጣም ቅርብ ነው የነበረው፣ ግን አልተፈወሰም። በጣም ነው የሚያሳዝነው። ውሃ አጠገቡ እያለ ውሃ ሲንቀሳቀስ የሚያይ ሌሎቹ ገብቶ ድኖ ሲወጡ የሚያይ እሱ ግን ያልተፈወሰ ከውሃው ሩቅ ያልሆነ ነገር ግን ውሃ አጠገብ ሆኖ መዳን ግን ያልቻለ ሰው ነው የነበረው። በጣም ያማል። በዙሪያው ብዙ ሰዎች ነበሩ፣ እሱ ግን ብቸኛ ነው የነበረው። በሰዎች ተከቦ ሰዎችን እያየ ግን ብቸኛ ነው። እናንተ እንደዛ ሆናችሁ ታውቃላችሁ? በብዙ ሰው ተከባችሁ ብቸኝነት የሚሰማችሁ፣ ቤታችሁ ሰው ሞልቶ እናንተን ግን ብቸኝነት የሚሰማችሁ፣ መስሪያ ቤት ውስጥ ብዙ ሰው እያለ ብቸኝነት የሚሰማችሁ፣ ቤተክርስቲያን ውስጥ ሰው ሞልቶ ብቸኝነት የሚሰማችሁ ሰዎች አላችሁ። ብዙ ሰው ነው የነበረው። በዚህ ሰው ዙሪያ ብዙ ሰው ነው የነበረው። ብዙ ጫጫታ፣ ብዙ ጩኸት፣ ብዙ ንግግር፣ ብዙ ጨዋታ ነበረ እዛ። ለሱ ግን ብቸኝነት ውስጥ ነበር የሚኖረው። ልክ የአጋርን ፈውስ በጥያቄ እንደጀመረ ሁሉ የዚህ ሰውዬም ፈውስ በጥያቄ ነበር የተጀመረው። ጌታ ኢየሱስ ቀረበና ኤልሮኢ ወደሱ መጣና ልትድን ትፈልጋለህ ወይ አለው። ዮሐንስ ምዕራፍ 5 ቁጥር 6 ላይ ልትድን ትፈልጋለህ ወይ? ይህ ጥያቄ በጣም ቀላል የሆነ ጥያቄ፣ ነገር ግን ኮምፕሊኬትድ አድርጎ የመለሰውን እንመለከታለን ማለት ነው። ስለሱ ብዙ ጊዜ እናወራለን። ልትድን ትፈልጋለህ ላለው መልሱ ቀላል መልሱ አዎ ነው። እሱ ግን አዎ ብሎ አልመለሰም። ለምን ብዬ በማጠናበት ጊዜ ለእኔ የገባኝ ይሄ ነው። ከበሽታው በላይ ያመው የነበረው ሌላ ነገር አለ። 38 ዓመት ሙሉ አልጋ ላይ ካሰረው በሽታ በላይ የሚያመው ነገር ነበር። ምንድነው እሱ? አንደኛ የሚረዳኝ የለም ማለት እሱ ነው በሽታው። ከህመሙ በላይ ከበሽታው በላይ የሚያሳምመው የሚረዳው ሰው ከሱ ጋር አለመኖሩ፣ የሚረዳው ሰው አጠገቡ አለመኖሩ። አንዴ ወስዶ እዛ ቁጭ ካደረጉት በኋላ ነፃ ይሁን ተከፍሎላቸው ይሁን አንዴ ወስዶ እዛ ካስቀመጡት በኋላ የውሃውን መንቀሳቀስ መጠበቅ ስላለበት መቼ እንደሚንቀሳቀስ ስለማይታወቅ ቁጭ ብሎ መጠበቅ ስለማይችሉ ያንን ወደ ስራቸው ተመልሷል። የሚረዳኝ የለም። ሁለተኛ ያመው ነገር ምንድነው የነበረው? ሁሌ እንደተቀደምኩ ነው የሚኖረዋል። ሁሌ ውሃው በሚንቀሳቀስበት ጊዜ ወስዶ ውሃው ጋር የሚያደርሰኝ የለም አለ፣ የሚረዳኝ የለም አለ። እኔ ደግሞ የምችለውን ያክል ተንፏቅቄ ከአልጋ ላይ ወርጄ እንኳን ለመድረስ ሳስብ ደግሞ ሁሌ ሌሎቹ እየቀደሙኝ ናቸዋል። ያማል ወገኖቼ፣ ያማል። አዎ መቀደም ያለ ነገር ነው፣ ግን ሁሌ እየተቀደሙ መኖር በጣም ያማል። አዎ በ3 ሰው በ4 ሰው በ10 ሰው መቀደም እሱ ኦኬ ብለን ማለፍ እንችላለን። ሁሌ መቀደም ግን ያማል። አዎ ከሱ ቀድሞ የገቡት ተፈውሶ ይልን እያሉ ሲሄዱ እሱ ግን ያንን ማድረግ አለመቻል ያማል። ሁሌ እንደተሸነፉ መኖር ከባድ ህመም ነው ወገኖች።
ሁሌ ማድረግ የማይችሉ መሆንን እያዩ ሌላ ሰው ግን ካጠገባችን እያየ ለሌላ ሰው ካጠገባችን እየተሳካለት ሌላኛው አራግፎ ሲሄድ፣ ሌላኛው ድኖ ሲሄድ፣ ሌላኛው ተፈውሶ ሲሄድ ያንን እያዩ መኖር ቀላል አይደለም፣ ያማል። ስለዚህ ትልቁን ህመሙን ነገረው። እኔ አልጋ ላይ 38 ዓመት በላይ ካቆየኝ በላይ የሚያመኝ ይሄ ነው። የሚረዳኝ የለም። ሁሌ ደግሞ እንደተቀደምኩ ነው የምኖረው አለ። በእንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች አላችሁ። ሁሌ እንደተቀደማችሁ የምትኖሩ ሰዎች አላችሁ። አንዴም ካቀድማችሁ የማታውቁ ሰዎች አላችሁ። አንድ ጸሐፊ እንዲህ ብሎ ነበር። ስኬትን አለ፣ ስለ ስኬት በሚጽፍበት ጊዜ ስኬት የሚባለው መክፈቻውን አየው ወይም አገኘው ጨበጥኩኝ ብዬ ደስ እያለኝ ልከፍተው ስሮጥ ይላል፣ ልክ ስደርስ ሌላ ሰው ቁልፉን ቀይሮበት ሄደዋል ይላል። በጣም ያሳዝናል። እሱ በቃ በስንት መከራ አሁንስ እጄ ውስጥ ገባ፣ አሁንስ ተሳካልኝ እያለ መክፈቻውን ይዞ ሲሄድ እዛ ስደርስ ሌላ ሰው ቁልፉን ቆልፎበት ሄደዋል። ሲሞክር የለም፣ መክፈቻው ሌላ ነው፣ ተቀይሯል። እንደዛ የሆኑ መኖር በጣም ነው የሚያምነው። እናንተ እንደዛ ሆናችኋል? ያስኩት ስትሉ፣ ጨበጥኩት ስትሉ፣ ደረስኩት ስትሉ፣ ውሃው ተንቀሳቅሷል አሁን ገብቼ እፈወሳለሁ ስትሉ ሳይሳካላችሁ ቀርቶ ያውቃል? ችን ትምህርት ከጨረስኩስ በኋላ በቃ የስኬት እንትን ላይ ደርሳለሁ ስትሉ እዛም ደርሳችሁ ተቀይሯል። አሜሪካ ከመጣው በቃ አሜሪካ ከሄድኩኝ አለፈልኝ፣ ካናዳ ከገባውማ አለፈልኝ፣ በቃ ከዛ በኋላ ስኬት በስኬት ነው ብላችሁ አስባችሁ አሜሪካን መጣችሁ፣ ያው ህይወት የሆነባችሁ። ካናዳም ገብታችሁ ህይወታችሁ ያው የሆነ፣ አውሮፓ ገብታችሁ ህይወታችሁ ያው የሆነ፣ ስትደርሱ ቁልፉ ተቀይሮ የሚጠብቃችሁ አላችሁ። ያማል አይደል? በጣም ነው የሚያማው። ይህ ሰው እንደዛ ነው የነበረው። አሁን ግን ኤልሮይ መጥቷል፣ እግዚአብሔር ይመስገን። አሁን ግን የሚረዳው ተገኝቷል፣ እግዚአብሔር ይመስገን። የሚሸከመው ሰው ነው የጠፋው ወደ ውሃ ውስጥ ለመውሰድ። የሚሸከመው ሰው ነው የነበረው፣ እሱ ነው የሚያመው፣ እሱ ነው የተናገረው። አሁን ግን አልጋህን ተነስተህ ተሸከም የሚለው ተገኝቷል፣ እግዚአብሔር ይመስገን። ውሃ ውስጥ የሚጥለው ሰው ነበር የጠፋው። አሁን ግን ራሱ የህይወት ውሃ የሆነው ተገኝቷል፣ እግዚአብሔር ይመስገን። አይገርማችሁም? ሁሌ እንደተቀደመ ነበር የኖረው ይሄ ሰው፣ ያማል። አሁን ግን ማንም ሊቀድመው የማይችል ተገኝቷል፣ እግዚአብሔር ይመስገን። ኤልሮይ መጥቶለታል። አሁን ኤልሮይ ደርሶለታል። አሁን እግዚአብሔር ይመስገን። እሱ ነው እያናገረው ያለው፣ እሱ ነው እየጠየቀው ያለው። መዳንን ትፈልጋለህ ወይ፣ ልትድን ትሻለህ ወይ ብሎ የጠየቀው ኤልሮይ ነው፣ ማንም የማይቀድመው። አልጋይን ተሸክመ ሂድ የሚለው፣ ወደ ውሃ ውስጥ መግባት ሳያስፈልገው ራሱ የህይወት ውሃ ስለሆነ የህይወት ውሃ የሚሆነው ፈውስን የሚሰጠው አሁን የመጣለት ኤልሮይ ነው። ክብር ለእግዚአብሔር ይሁን። በዛ ውሃ ምንጭ አጠገብ ታሪክ ተለወጠ። ውሃ ውስጥ ገብቶም አይደለም፣ በዚያ ውሃ ምንጭ አጠገብ ታሪኩ ተለወጠ። ፈውስ መጣለት፣ ሙሉ ፈውስ። ለዛው አካላዊ ፈውስ ብቻ ሳይሆን አሁን መንፈሳዊ ፈውስም ጭምር ነበር የመጣለት። ልክ እንደ አጋር በውሃ አጠገብ። መቼም የውሃ ምንጭ አጠገብ ካልን ሌሎቹም ብንተው ያቺ የሰማርያ ሴት ሳናነሳ ልናልፍ አንችልም። ዮሐንስ ምዕራፍ 4 ላይ ያለች እሷም ልክ እንደ አጋር ሌላ ሴት ናት። የቁስሏ ብዛት ቁጥር የሌለው፣ ከፀሐይ ጨረር በላይ የሰው ዓይን የሚያቃጥላት ሴት ናት።
ለምን እንደዛ አልክ ካላችሁኝ እንደምታውቁት በጠራራ ፀሐይ ማንም የማይንቀሳቀስበት ከፍተኛ ሙቀት ባለበት በዛ ሰዓት ነበር እሷ ሰው እንዳያት ወንዝ ወርዳ ውሃ የምትቀዳ። ስለዚህ ከፀሐይ በላይ እሷን የሚያቃጥላት የሰው አይን ነው የነበረው። ወፍ ዝር የማይልበት ሰዓት ጠብቃ ነበር ወደ ወንዝ የመጣችው። ሌላ ጊዜ እንደምታደርገው ማንም አያየኝም ብላ ነበር በማመን በዛ ሰዓት ወደ ወንዝ የመጣችው። ደግሞ ሁሌ ነበር ወደ ወንዝ የምትሄደው። በዛ ሰዓት ማንንም አግኝታ አታውቅም፣ ማንም አግኝቷት አያውቅም። ዛሬ ግን የተለየ ቀን ነው ወገኖች። ዛሬ በጣም ልዩ ቀን ነው። በጣም የተለየ ቀን ነው። የፀሐይ ማቃጠል የማያግደው መጥቷል። ወበቁ የማያግደው መጥቷል። ሙቀቱ የማያግደው መጥቷል። ጭር ማለቱ የማያግደው ኤልሮይ ወደ ውሃው አጠገብ መጥቷል። እግዚአብሔር ይመስገን። ታሪኩን ላሳጥርና ስለምታውቁት ልክ እንደ ሌሎቹ ጥያቄ በመጠየቅ ነበር የጀመረው። የሷን ፈውስ ውሃ ልታጠጭኝ ትችያለሽ ወይ በሚል ነው የተጀመረው። በጣም ቀላል ጥያቄ። ነገር ግን ያ አንድ ጥያቄ፣ ያ ኤልሮይ የጠየቃት ጥያቄ ለዘመናት በውስጧ የነበረውን የመገለውን ሁሉ አስተነፈሰ። እግዚአብሔር ይመስገን። በአንድ ጥያቄ አፈረሰ ሁሉ። ውሃ ለመከልከል ብዙ ነገር ዘረዘረች። የማይታሰብ በፍጹም የማይታሰብ መሆኑን የማይቻል መሆኑን ለማስረዳት በምትችለው ቋንቋ ሁሉ ሞከረች። ነገር ግን ያልገባት ነገር አለ። ልክ ለያዕቆብ ያልገባው ነገር እንደነበረ እኔ ያላወቅኩም እንጂ እግዚአብሔር በዚህ ያለ እንዳለው ያላወቀችው ሆኖ ነው እንጂ ያልገባት ሆኖ ነው እንጂ የሚያናግራት የነበረው ግን ከምክንያቶች ሁሉ በላይ የሆነው ኤልሮኢ ነው። እግዚአብሔር ይመስገን። ከምክንያቶች ሁሉ በላይ የሆነው እሷ የምትለውን ሁሉ እያወቀ እሷ የምትለውን ሁሉ እያየ ነበር ወደ እሷ አይሄደው። ከምክንያት በላይ የሆነው ወደኛ እንዳይመጣ የሚከለክለው ሺህ ምክንያት ቢኖርም፣ የተዘጉ ብዙ መንገዶች ቢኖሩም፣ ሺህ መንገዶች ቢኖሩም እሱ ወደኛ መምጣት ከፈለገ፣ ታሪካችንን መለወጥ ከፈለገ፣ ህይወታችንን መለወጥ ከፈለገ፣ ወደ በረሃችን መምጣት ከፈለገ የሚከለክለው አንድም ነገር የለም። እግዚአብሔር ይመስገን። በኋላም ነገራት። ውሃ ጠጪ የምልሽ ማን እንደሆነ ብታውቂ አላት። አንቺ ነበርሽ የምትለምኚው አለ። እሱ ውስጥ ብዙም አልገባ። ብታውቂ ግን አላወቅሽም እንጂ ብታውቂ ግን አንቺ ነበርሽ የምትለምኚው። እሱ ደግሞ የህይወትን ውሃ ይሰጥሽ ነበር አላት። አንቺ ትለምኚው ነበር፣ እሱ ደግሞ የህይወትን ውሃ የዘላለምን ውሃ ጠጥተሽ እንደገና የማትጠሚበትን ውሃ የዘላለምን ውሃ ይሰጥሽ ነበር አላት። ዛሬ ቀርታ ነገ የሚያልቀውን ውሃ ልትቀዳ ነበር የመጣችው። ነገም ተመልሳ ለመቅዳት። በጣም በሚገርም ሁኔታ ግን የዘላለሙን ውሃ የህይወትን ውሃ ቀርታ ነበር የተመለሰችው። መመላለስ የማያስፈልጋትም ቀርታ ነበር የተመለሰችው። ያንን የህይወት ውሃ መያዝ የማይችለውን ማሰሮ ይዛ ነበር የመጣችው። ያንን ማሰሮ ሰበረች። እግዚአብሔር ይመስገን። የህይወትን ውሃ መያዝ ስለማይችል እሱ ተሰበረ። ልሰበር የማይችል አዲስ ማሰሮ ግን ተሰጣት። እግዚአብሔር ይመስገን። ልሰበር የማይችል አዲስ ማሰሮ በልቧ ተሰጣት። ያንን የህይወት ውሃ መያዝ የሚችል ያንን የዘላለምን ውሃ መያዝ የሚችል አዲስ ማሰሮ ግን ተሰጣት። በውሃ ምንጭ አጠገብ ይሄ ታሪክ ይሄ ተአምር ተፈጠረ። ዛሬ ልጠይቃችሁ ፈልጋለሁ ወገኖቼ፣
ስለ አጋር 28 ዓመት የአልጋ ቁራኛ ስለነበረው ሰው፣ ስለ ሰማርያዊቷ ሴት እሱን አውርተን አይደለም እንድንጨርስ የሚፈልገው። ዛሬ እኔና እናንተን የሚጠይቀው ይሄን ነው። ዛሬ ያንን ተሰባሪ ማሰሮ ተሸክመን የምንዞር ሰዎች አለን። ያንን ተሰባሪ የሆነውን ማሰሮ ተሸክመን የምንኖር ሰዎች አለን። ዛሬ የዘላለምን ውሃ ሊይዝልን የማይችለውን ማሰሮ ነው ተሸክመን ያለ ነው። የዛሬን እንጂ የነገን መሸከም የማይችለውን ማሰሮ ነው ይዘን ያለ ነው። ከፀሐይ በታች የሆነውን እንጂ ከፀሐይ ማዶ የሆነውን ሊይዝልን የማይችለውን ማሰሮ ነው ዛሬ ተሸክመን የምንኖረው። ዘላለማዊውን መሸከም የማይችለውን ነው ይዘን የምንኖረው ወገኖቼ። እንደዛ ከሆነ ዛሬ በጌታ በኢየሱስ ክርስቶስ ስም ዛሬ ያ ማሰሯችን ይሰበር ወገኖቼ። ያንን ማሰሯችንን ልንሰብረው ያስፈልጋል። ያንን ማሰሯችንን ልንጥል ያስፈልጋል ወገኖቼ። እሱ አይደለም የሚጠቅመን፣ እሱ አይደለም የሚረባን። እሱ ለዛሬ ብቻ ነው፣ ለነገ አይሆንም። ምንም እንኳ ዛሬ ብንሞላበት ነገ እያለቀ የሚያስቸግረን ነው ወገኖቼ። በኢየሱስ ስም ዛሬ ያ ማሰሮ ይሰበር። ኤልሮኢ ዛሬ በዚህ አለ። ታሪካችንን መቀየር የሚችል ዛሬ እዚህ አለ። ታሪካችንን ሊቀይር የሚፈልገው ዛሬ እያናገረን ይገኛል። አዲስ ማሰሮ ሊሰጠን ይፈልጋል። የዘላለምን ሕይወት ምንጭ፣ የዘላለም የሕይወት ውሃ መያዝ የሚችለውን አዲስ ማሰሮ ሊሰጠን ይፈልጋል። ያንን በማድረግ ቁስላችንን ሊያክም ይፈልጋል። ታሪካችንን ሊያክም ይፈልጋል። ታዲያ ማሰሯችንን ለመስበር ፈቃደኛ ነን ወገኖቼ? አዎ እንወደዋለን ያንን ማሰሮ። አዎ ያሳሳናል። እሱን ከሰበር ነው ያለቀልን ይመስለናል። እሱን ከሰበር ነው፣ እሱን ከጣል ነው፣ እሱን ከለቀቅ ነው ህይወት የሚኖረን አይመስለንም። ልንገራችሁ ወገኖች፣ እሱ ህይወት አይደለም። ትክክለኛ ህይወት እሱን ሰብረን የዘላለሙን የውሃ ምንጭ ማግኘት ነው እውነተኛ ህይወት። ያ የውሃ ምንጭ ክርስቶስ ራሱ እንደሆነ በተደጋጋሚ ተናግሯል። ህይወት ምንጭ የሆነውን የዘላለም ህይወት የሆነውን ውሃ መስጠት ብቻ ሳይሆን እሱ ራሱ የህይወት ውሃ እንደሆነ በተደጋጋሚ ተናግሯል። የህይወት ውሃችን እግዚአብሔር ነው። የህይወት ውሃችን ክርስቶስ ኢየሱስ ነው። ግን በሚያሳዝን መልኩ አንድ ጊዜ እግዚአብሔር ቅሬታውን ሲያሰማ እንዲህ ብሎ ነው የነበረው። ይህንን በተመለከተ በጣም ያዘነበትን ጉዳይ በምናገርበት ጊዜ የኤርሚያስ መጽሐፍ ምዕራፍ 2 ቁጥር 13 ላይ እንዲህ ብሎ ነበር። ሕዝቤ ሁለቱን ክፉ ነገሮች አድርገዋል አለ። ሕዝቤ ሁለቱን ክፉ ነገሮችን አድርገዋልና፣ አንደኛው እኔን የሕያውን ውሃ ምንጭ ትተውኛል። ሰማችሁኝ? እኔን የሕያውን ውሃ ምንጭ ትተውኛል። ሁለተኛ የተቀደዱትንም ጉድጓዶች፣ ውሃን ሊይዙ ዘንድ የማይችሉትን ጉድጓዶች ራሳቸው ቆፍረዋል።
በሌላ በኩል ላንብበው። እኔን የዘላለም ሕይወት ውሃ የሆንኩትን ትቶኛል። ውሃ ሊይዝ የማይችል ማሰሮ ወይም ደግሞ የዛሬን እንጂ የነገን ሊይዝ የማይችለውን ማሰሮ፣ ከፀሐይ በታች ያለውን እንጂ ከፀሐይ ማዶ ያለውን ሊይዝ የማይችለውን ማሰሮ፣ ተሰባሪ የሆነውን ማሰሮ፣ ተሰብሮ የሚሰብረንን ማሰሮ እሱን መርጧል አለ እግዚአብሔር። በጣም ያሳዝናል። በጣም ያሳዝናል። ዛሬ ያንን የቆፈርነውን ጉድጓድ፣ ዛሬ ያንን ለዘመናት የተሸከምነውን የዘላለም ሕይወትን ሊይዝልን የማይችለውን ጉድጓድ እንድንዘጋ እግዚአብሔር ይርዳል። ያንን የዘላለምን ሕይወት ሊይዝልን የማይችለውን ማሰሮ ዛሬ እንድንሰብረው እግዚአብሔር ይርዳል። እኔ የሕይወት ውሃ ነኝ ወዳለው የዘላለም ሕይወትን የሚሰጠው ወደ ክርስቶስ ኢየሱስ እንቅረብ። እንደ አጋርና እንደ ሌሎቹ ተፈውሰን እንመለሳለን። ረክተን እንመለሳለን። ታሪካችን ተለውጦ እንመለሳለን። ቁስላችን ድኖ እንመለሳለን። ታሪካችን ድኖ እንመለሳለን። ማሰሯችንን እንቀይር፣ እኛም እንቀየራለን። እግዚአብሔር ይባርካችሁ። ተባረኩ። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብ የሚቆጣ